በዛሬው ዕለት በአዲስ አበባ ውስጥ በሰሚት ውስጥ ብቻ የሚገኙ የተለያዩ ዘመናዊ እጅግ በጣም በአስቸኳይና በፍጥነት ብር ተፈልጎ ለሽያጭ የቀረቡ ቪላና 3 ዘመናዊ ፎቆችን በጥሩ ዋጋ ለሽያጭ ይዤላችሁ መጥቻለሁ። ላይክ፣ ሳብስክራይብ እንዲሁም ሼር በማድረግ ለወዳጅ ዘመዶቻችሁ ይህን መረጃ እየጋበዛችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ቤት ፈላጊ ቤት ሻጭ እንዲሁም ጠቅላላ ስለ ቤት መረጃ ማወቅ የምትፈልጉ ሁላችሁም በያላችሁበት ሰላምታ ይድረሳችሁ። እኔም የቤት ደላላ ማርሊ ነኝ። ቤት በአዲስ አበባ ውስጥ መግዛት ለምትፈልጉ በጣም ቆንጆ ቤቶች እኛ ጋር ይገኛሉ። እየመጣችሁ መግዛት ትችላላችሁ። በዛሬው ዕለትም የማሳያችሁ ቤቶች በትክክል ብትመጡ የምታገኟቸው የሚሸጡም አሁን ቀጥታ እያንዳንዳቸውን እነግራችኋለሁ። ሁሉም ቤቶች የሚገኙት በአዲስ አበባ ውስጥ ሲሆን ሰሚት አካባቢ ያሉ ናቸው። በመጀመሪያ ደረጃ ዛሬ ካመጣኋቸው 4 ቤቶች ቪላ ቤቱንና ዝቅተኛውን ዋጋ እነግራችኋለሁ። ይህን ቤት የምናገኘው እንግዲህ ሰሚት አካባቢ ሲሆን ከፍየል ቤት በቅርብ ርቀት የሚገኝ ከፔፕሲም ትንሽ ወረድ እንዳላችሁ ቆንጆ ሰፈር ላይ ለራስ መኖሪያ ተብሎ የተገነባ ነው። እንግዲህ ከአሁን በፊት ይህን ቤት ማቅረቤ አይዘነጋም። በርካቶች ያያችሁት ይመስለናል። ታዲያ ይህ ቤቱን ለሽያጭ ሳይሆን ራሱ ለመኖር የገነባው ነው። ኮምፓውንድ ውስጥም ያለ ቤት ነው። ከዋና አስፓልትም በቅርብ ርቀት ይገኛል። የኮሪደር ልማት መልሶ ማልማት ምናምን ነገር የሚያገኘው ነገር የለም። ስጋት የለበትም። ከዛ ውጭ ቤቱ ምንም አይነት ቅንጣት ታክል ወጪን የማይጠይቅ ዘመናዊ ቪላ ቤት። ታዲያ ይህ ቪላ ቤት እንግዲህ በ180 ካሬ ሜትር ላይ ካርታ ላይ ያረፈ ነው። ምንም ትርፍም ምንም የለውም። ቤቱ እንግዲህ 2 መኪኖችን ግቢው እንዲያስቆም ታስቦ ነው የተገነባው። ከዛ በተጨማሪ ቤቱ እንግዲህ 3 መኝታ ቤቶችን ዋናው ላይ ይዟል። ሰፊ ሳሎን ከኦፕን ኪችን ጋር እንዲሁም የቤቱ የግንባታ ሁኔታ ከፍታው የተጠቀማቸው የፊኒሽንግ እቃ እያንዳንዱ አጠቃቀሙ ለየት ያለ ነው። 3ቱም ዋናው ላይ ያሉት መኝታ ቤቶች ቁምሳጥንና የራሳቸው የሆነ የውስጥ ሻወር ሽንት ቤትን የያዙ ናቸው። 2 የልጆች እንዲሁም 1 የቤት የአዋቂዎች መኝታ ቤት ማለት ነው። 3ቱም የራሳቸው የሆነ የውስጥ ሻወር ቤት ያላቸው ናቸው። ከዛ በተጨማሪ 2 ቆንጆ ሰርቪሶች አሉ። የእንግዳ መኝታ ቤቱም በጣም ሰፊ እንዲሁም የስራ አጋዥ መኝታ ቤትም ቆንጆ ተደርጎ የተሰራ፣ 2ቱም የጋራ የሆነ ሻወር ሽንት ቤት ውጭ ላይ ያላቸው ናቸው። ከዛ በመቀጠል ሰፊ ተደርጎም የተሰራ ትራዲሽናል ኪችንም ተገጥሞለታል። እንግዲህ ይህ ትራዲሽናል ኪችን ሰፋ ያለ ካቢኔቱን በጥሩ ሁኔታ የተጠቀመ ሲሆን ቤቱ መብራት፣ ውሃም ሁሉም ነገር የተሟላለት ነው። ታዲያ ቤቱ እንግዲህ የተጠቀመው ለራሱ መኖሪያነት አስቦ ስለሰራው 3 ፌዝ ነው እንግዲህ መብራት እንዲጠቀም ያደረገው። ከዛ ውጭ አደገኛ አጥር ሳይቀር ሁሉም ነገሮች ተሟልተውለት፣ እንዲሁም የቤቱ ከፍታ ደግሞ ግቢ ውስጥ ጎርፍ እንዲሁም ውሃ መቆም የማይችልበት ነው። እንግዲህ ጎርፍ ቢያጋጥም እንኳን ቤቱ ከፍ ብሎ የተሰራ ነው። ስለዚህ ይህን ቤት የምትፈልጉ ካላችሁ 180 ካሬ ሜትር ካሁን በፊት 22 ሚሊዮን 21 ሚሊዮን ብርም እንዲሸጥ ገበያ ላይ አውጥተንላችሁ ነበር። ነገር ግን አሁን በርካታ ቤቶች በአካባቢው ተሽጠዋል በሚል ዋጋው ተሻሽሏል። ወደ 24 ሚሊዮን ብር ከፍ ያለ ነው። ስለዚህ ይህን ቤት መታችሁ ለምን ተባለ፣ ዋጋው ይህን ለምን ተጠራ፣ ቤቱ ምን አይነት ነው የሚለው እንግዲህ እናንተ የምትረዱት ይሆናል። ምንም አይነት ወጪ ቀለም እንኳን ለእድሳት መልክ የማይጠይቅ እስካሁንም ያልተኖረበት ዘመናዊ ቤት ዲጂታል ካርታ ነው። ቀጥታ ከሻጩ ጋር ነው የምናገናኛችሁ። በውጭም በሀገር ውስጥ ያላችሁ ሰሚት ፍየል ቤት አካባቢ ወረድ ብሎ ቪላ ቤት የምትፈልጉ ካላችሁ ይህን ቪላ ቤት ቶሎኑ ገዛ አድርጋችሁ የግላችሁ አድርጉት። ወደ ሁለተኛው የዕለቱ መረጃ ልውሰዳችሁ። በሁለተኛ ደረጃ ዛሬ ያመጣውላችሁ ቤት እንግዲህ ፎቅ ነው። ግራውንድ ፕላስ 2 ተደርጎ የተሰራ እዛው ሰሚት ውስጥ የሚገኝ እጅግ በጣም ቆንጆ ኮምፓውንድ ውስጥ ነፋሻማ እንዲሁም ግሪነሪያው የአካባቢው ዛፎች እጅግ በጣም ቅዝቃዜው ደስ የሚል ነው። ለመኖሪያነት ተመራጭ በሆነው አካባቢ ነው እንግዲህ ቤት የምናገኘው። በ250 ካሬ ሜትር ተመሳሳይ የቤት አይነቶች የሚገኙበት አካባቢ ሲሆን ግራውንድ ፕላስ 2 ተደርጎ የተሰራ እስካሁን ያልተኖረበት ቆንጆ ቤት እጅግ በጣም የማይሰለች እንግዲህ 1000 ዓመት ብትኖሩበት እንኳን ምርጥና የተረጋጋ ቤት ነው። ስለዚህ ግቢው በቂ የሆነ የመኪና ማቆሚያ ያለው ሲሆን ኮምፓውንድ ውስጥ ያለ 24 ሰዓት ጥበቃ ያለበት ሲሆን አካባቢው መኪና ግቢ ውስጥ ሳይሆን ውጭ ላይ ኮምፓውንድ ውስጥ ነው የሚያሳድሩት። እሱን ደግሞ እናንተ መታችሁ ታዩታላችሁ፣ ትወዱታላችሁ። ከዛ በመቀጠል ግራውንድ ላይ የቤቱ ትልቁን ሳሎን የምታገኙ ሲሆን ሰፊ ነው። እንዲሁም
ጥሩ ተደርጎ ኦፕን ኪችን ተገጥሞለታል። ከኪችኑ ጎን ላይ ደግሞ በውጭ በኩል ትራዲሽናል ኪችንም እንዲሁ ተዘጋጅቷል። የእንግዳ መኝታ ቤት እንዲሁም የስራ አጋዥ የመሰረታ መኝታ ቤት ከፈለጋችሁ አንደኛውን ክፍል ደግሞ እንደ ኪችን ቤት ግብአት ስቶር ልታደርጉት የምትችሉ ሲሆን ከቤቶቹ ጀርባ ላይ ደግሞ ኦፕን ስፔስ አለው። ይህን ኦፕን ቦታ እንደ ኮምፓውንድ አድርገውት እጅግ በጣም ደስ የሚል ቦታ ነው። ስለዚህ ይህን ቤት እንግዲህ ቆንጆ ተደርጎ ተሰርቶ ነው የሚገኘው። እንግዲህ ግራውንድ ላይ እነዚህን ነገሮች አሟልቶ የያዘ ሲሆን ወደ አንደኛ ፎቅ እንደወጣችሁ የምታገኙት ደግሞ እጅግ በጣም አስደሳች የሆነ ሳሎን የሚመስል ትልቅ መኝታ ቤት ነው። እንግዲህ መኝታ ቤቱ የተጠቀማቸው የቁም ሳጥን እንዲሁም የባኞ ቤት እቃዎች እጅግ በጣም ለየት ያሉ ዘመናዊ እስካሁን የትም ያልታዩ ጥሩ የእንጨት ስራ ነው እንግዲህ ያየ ነው። ታዲያ ይህን ቤት እንግዲህ እዚሁ አንደኛ ፎቅ ላይ ሌሎች የልጆችን 2 ተጨማሪ መኝታ ቤት ይዞ 3 መኝታ ቤት አንደኛ ፎቅ ላይ የያዘ ወደ ሁለተኛ ፎቅ ላይ ስትወጡ ደግሞ ተጨማሪ 1 ሳሎን እንዲሁም ቴራስ እና ሌሎችም 3 ቆንጆ መኝታ ክፍሎችን ይዞ ይገኛል ማለት ነው። ታዲያ ውድ አድማጭ ተመልካቾቻችን እዚህ ቤት ላይ እጅግ በጣም ጥሩ የፓርቲሽን ጥሩ አቀማመጥ እንዲሁም ጥሩ ስራን ያየንበት ነው። ይህን ቤት ብትገዙት በእርግጠኝነት ደስ ብላችሁ የምትኖሩበት ነው። ለወዳጅ ዘመድም ብትገዙት የማታፍሩበት እጅግ በጣም ቆንጆ ቤት ሲሆን 250 ካሬ ሜትር ግራውንድ ፕላስቱ በ65 ሚሊዮን ብር ጥሪ ተብሎ አንድ ቤት ብቻ እዚህ አካባቢ ይህን ቤት ታገኛላችሁ። መታችሁ በካሽ ብቻ ለምትገቡ ሰዎች መግዛት ትችላላችሁ። ከዛ በመቀጠል ወደ ሌላኛው የቤት መረጃ ስናመራም እዚሁ ሰሚት አካባቢ በፍጥነት እንዲሁም በአስቸኳይ ለሽያጭ የቀረበ ስለዚህ ይህን ቤት በውጭም በሀገር ውስጥ ያላችሁ እንግዲህ አያምልጣችሁ። እኛ ብር ቢኖረን ብንገዛውና ትንሽ አቆይተን ገበያ ላይ ብናወጣው ቆንጆ ብር ማምጣት የሚችል ቤት፣ ነገር ግን እንግዲህ ይህን ቤት ለእናንተ መረጃውን ብናካፍል አንዳችሁ መታችሁ የግላችሁ ታደርጉታላችሁ ብለን በማሰብ ነው። የሚገኝበት አካባቢ ጥሩ የመኖሪያ መንደር እጅግ በጣም አስደሳች አካባቢ ሲሆን እንግዲህ በ365 ካሬ ሜትር ስፋት ያለው ነው። ቤዝመንት እንዲሁም ቆንጆ ግቢ ያለው በተጨማሪም ቤቱ እንግዲህ እጅግ በጣም ደስ የሚል ፓርቲሽን እያንዳንዱ ክፍሎች ደግሞ የተፈጥሮ ብርሃን እንዲሁም አየር በረንዳም እንዲኖራቸው ታስቦ የተሰራ ሰፊ ሳሎን እንዲሁም ካቢኔት የተገጠመለት በተጨማሪም መኝታ ቤቶቹ ቁም ሳጥን የተገጠመላቸው የቤቱ ከፍታ እንዲሁም የጂፕሰም ቦርዱ አሰራር እጅግ በጣም ደስ የሚል ነው። ከዛ በተጨማሪ እንግዲህ መጠነኛ ወጪን በእርግጥ እዚህ ላይ ሊያወጣ ወይም ልታወጡ ልታስተካክሉ ትችላላችሁ። ምናልባት ግን ይህን ቤት ዋጋው የቀረበበት የመሬት ዋጋ ነው ማለት ይቻላል። 365 ካሬ ሜትር ግራውንድ ፕላስ 3 ማለት ይቻላል። እንግዲህ ቤዝመንት ፕላስ ግራውንድ ፕላስ 2 ነው። ስለዚህ ይህን ቤት እንግዲህ አሁን ለሽያጭ የቀረበበት ዋጋ 50 ሚሊዮን ብር ነው። ውስን ድርድር ይኖረው። ምናልባት ውድ አድማጭ ተመልካቾቻችን በተለይ ቤት ሰርታችሁ የምትሸጡ ቤት አትራፊዎች እንዲሁም ብር ያላችሁ ሌሎችም ቤት ገዝታችሁ መሸጥ ልምዱ የሌላችሁም ትንሽ አቆዩትና መልሳችሁ ወደ ገበያ ብትወጡ ቆንጆ ብር ማምጣት የሚችል። ከዛ ውጭ ተጠቃሚዎች ይህን ቤት ገዝታችሁ ብትኖሩበት ሌሎች ቤቶች የምታወጡትን ወይ እጅግ በጣም ቀንሳችሁ በጥሩ ሰፈር ጥሩ ቤትን በጥሩ ዋጋ ገዝታችሁ መኖር ያስችላል ማለት ነው። እንግዲህ በውስጡ በርካታ ወደ 7 የሚጠጉ መኝታ ቤቶች፣ ሳሎን፣ ሻወር፣ ሽንት ቤት፣ ቁም ሳጥን የተገጠመላቸው መኝታ ቤት እንዲሁም የመኪና ማቆሚያ፣ ትራዲሽናል ኪችኑ ሁሉም ነገር እንደ ማንኛውም ዘመናዊ ቪላዎች የሚያስፈልጉ ነገሮች የተሟሉለት ነው። ስለዚህ ይህን ቤት ሰሚት አካባቢ እንፈልጋለን የምትሉ በውጭም ያላችሁ ዘመድ አዝማድ ላኩ፣ አገር ውስጥም ያላችሁ ቀጠሮ ስጡንና ይህን ቤት መታችሁ ማየት ትችላለ። በመጨረሻም የማቀርብላችሁ ቤት እዚሁ ሰሚት ላይ የሚገኝ ነው። እንግዲህ ሰሚት ላይ በርካታ ቤቶችን በጥሩ ዋጋ የሚገኝበት አካባቢ። ስለዚህ ዘንድሮ እጅግ በጣም እድለኛና በጣም ፈጣን የሆኑ ሰው ምርጥ ቤቶችን ገዛ እያደረጉ የግል አድርገዋቸው። ስለዚህ ይህን ቤትም እንግዲህ ሰሚት አካባቢ የሚገኝ 220 ካሬ ሜትር ቆንጆ ቤት ነው። እንግዲህ ይህን ቤት ነገ ዛሬ ሳትሉ መታችሁ እጅግ በጣም ለመኖሪያነት ተመራጭ በሆነ አካባቢ ተገንብቶ የሚገኝ። ስለዚህ ይህን ቤት እንግዲህ ሰፊ መንገድ እንዲሁም ለመኖሪያነት
ለትምህርት ቤት፣ ለተለያዩ ማህበራዊ አገልግሎቶችም እንግዲህ ወሳኝ የሆነ አካባቢ ነው የሚገኘው። ኮምፓውንድ ውስጥ ያለ ነው። እንግዲህ ድርድርም አለው። ስለዚህ ይህን ቤት እንግዲህ 220 ካሬ ሜትር ግራውንድ ፕላስ ዋን በውስጡ በርካታ መኝታ ቤቶች፣ ሰፊ ሳሎን፣ በቂ የመኪና ማቆሚያ፣ ሰፊ ኪችን፣ የስራ አጋዥ፣ የመሰረታዊ መኝታ ቤት፣ የእንግዳ መኝታ ቤት ሳይቀር ሁሉንም ነገሮች አሟልቶ የሚገኝ ነው። እንግዲህ ምንም አይነት ወጪ አይጠይቅም። ከዛ ውጭ እናንተ ለዚህ ቤት ብታወጡ እንኳን ቀለም መቀየር ነው። ስለዚህ ይህን ቤት በ40 ሚሊዮን ብር ነው እንግዲህ ለሽያጭ ቀርቦላችሁ የሚገኘው። በትክክል ቤት እንገዛለን ያላችሁ ዛሬ ያቀረቡላችሁ ቤቶች በባንክ አይሸጡም። በካሽ ብቻ ለምትገዙ ሰዎች ቀጥታ ውልና ማስረጃ ተዋውላችሁ ወዲያውኑ ስም ማዞር የምትጀምሯቸው በአዲስ አበባ ክልል ውስጥ በሰሚት ውስጥ ብቻ የሚገኙ የቤት አማራጮች ናቸው። እነዚህ ለማየት ስትመጡ ሌሎች በርካታ አማራጭ ቤቶችን አይታችሁ እንድትሄዱ ቀጠሮ ስጡን። ሰፋ ያለ ጊዜ ይዛችሁ ነው። የዛሬውን የቤት መረጃ በዚህ ጨርሻለሁ። ሰላም።